በአዲስ አበባ ከተማ በጎተራ ቦሌ የካና ቀበና የተገነቡ 4 ዘመናዊ የተሽከርካሪ ማቆሚያዎች ተርሚናሎችና የገበያ ማዕከላት በከንቲባ አዳነች አቤቤ ተመርቀው ስራ ጀመሩ። መሰረተ ልማቶቹ የትራፊክ መጨናነቅን የሚያቀልሉ የስራ ዕድል የሚፈጥሩና የኤሌክትሪክ ተሽከርካሪ ቻርጀሮችን ጨምሮም ዘመናዊ አገልግሎቶችን የሚያሟሉ ሲሆኑ ከተማዋ የተሽከርካሪ ማቆሚያና ተርሚናል አቅሟን ከ170 ሺህ በላይ ማድረሷን ተመላክቷል። የአማራ ክልል የ2018 በጀት ዓመት እቅድ አፈጻጸምና የ2019 እቅድ ግምገማ መድረክ አርቆ ማየት አልቆ መስራት በሚል መሪ ሐሳብ መካሄድ ጀመረ። ርዕሰ መስተዳደር አቶ አረጋ ከበደ በጋራ ርዕይ የተግባባ አመራር መፍጠር መቻሉንና የ2018 በጀት ዓመት ተግባራዊ ውጤት የታየበት እንደነበር አስገንዝበዋል። በተደረገው ተቋማዊ ማሻሻያ የቤት ልማትን ወደ ዘመናዊና ፈጣን አማራጮች ማሸጋገር መቻሉን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ካማል ገለጹ። የፋና ሚዲያ ኮርፖሬሽን የማኔጅመንት አባላት የተቋሙን የአፈጻጸምና የቤት ልማት ፕሮጀክት የጎበኙ ሲሆን የኮርፖሬሽኑ ሪፎርም የ3D ግንባታ ቴክኖሎጂ አጠቃቀምና የቤት አስተዳደር ዘመናዊነትን ለሌሎች ተቋማት በሞዴልነት የሚጠቀስ መሆኑ ተመላክቷል።